ሰላም እንዴት ናችሁ? ሰሞኑን ቪው በጣም ስለቀነሰብኝ ላይክ እያደረጋችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር ቶማስ የተባለ ፖሊስ ቆሞ ሴት ልጁን እየጠበቃት ያሳየናል። በስተመጨረሻም የ24 ዓመት ሴት ልጁ ኤማ ከሩቅ አባቷን ትመለከተዋለች። ወደ ቤት እየሄዱም እያለ መንገድ ላይ ሱፐርማርኬት ዕቃ ለመግዛት ይገባል። ተመልሶ ሲወጣ ግን ትንሽ አሟት ስለነበር እያስመለሰች ነበር ያገኛት። እሱም ምን ሆነሽ ነው ብሎ ይጠይቃታል። ኤማ የደከማት ትመስላለች። ነገር ግን ቀጥ ብላ ራሷን ችላ ቁጭ ብላ ፈገግ ለማለት እየሞከረች ነው። አባት የልጁ የጤና ሁኔታ ያሳሰበው ይመስላል። እናም ያልነገርሽኝ ነገር አለ እንዴ ብሎ ጥያቄውን በጥያቄ ያደራርበዋል። እሷም ምን አይነት ነገር ሊሆን ይችላል አለችው። እሱም ደፈር ብሎ ግዘሽ ቢሆንስ ብሎ ጠየቃት። ኤማም አባቷ እንዲያስብ ስላልፈለገች እኔ ደህና ነኝ አላረገዝኩም አለችው። እሱም ፍቅረኛ እንዳላት ይጠይቃታል። ማም አዎ ፍቅረኛ አለኝ፣ ነገር ግን ፍቅረኛዬን የምትወደው አይመስለኝም አለችው። ቶማስ ዋናው ነገር አንቺ እዚህ መምጣትሽ ነው፣ በመምጣትሽ በጣም ተደስቻለሁ አላት። ወደ ቤት ከደረሱም በኋላ ቶማስ የሚጣፍጥ እራት ለሁለቱም መስራት ይጀምራል። ማ ደግሞ ቤት ውስጥ እየተዘዋወረች የተለያዩ ነገሮችን አባቷን ትጠይቀዋለች። ቶማስም እንዴት ፍቃድ አገኘሽ ግን ብሎ ጠየቃት። ኢማም እንደ እውነቱ ከሆነ እኮ ምን አይነት ስራ እንደምሰራ እንኳን በስነስርዓት አታውቅም አለችው። እሷም እንዲሁ ወደ ቤት መምጣት ፈለኩኝና መጣው ነበር ያለችው። ማ ጠረጴዛ ላይ ቁጭ ብላ እራቷን እየጠበቀች እያለ በዚህ መሃል አፍንጫዋ መድማት ይጀምራል። ብዙም አልቆየም እዛው ሳህኑ ላይ ታስመልሳለች። እዛም እየጮኸች አባቷን ወደ ሆስፒታል እንዲወስዳት ጠየቀችው። ወዲያውም ፈጠን ብሎ ይዟት ወደ ሆስፒታል ሊሄድ ሲል እሷም የሆነ ምነግርህ ነገር ግን አለ አለችው። አባቷ ግራ ነበር የተጋባው። አንዳንድ ነገሮችን ብድግ አድርጎ ይዟት ወደ ሆስፒታል ለመሄድ እየተጣደፈ ነው። ነገር ግን በሩን ከፍተው ከቤት ከመውጣታቸው በፊት ግን አንድ ያልጠበቁት ነገር ተፈጠረ። ቶማስ ልጁን ይዞ ልክ ከቤት እንደወጣ ማንነቱ ያልታወቀ ሰው ይተኩስና ኤማን ይመታታል። ቶማስም ፈጠን ብሎ ፖሊስ ጋር ደወለ። ፖሊሶች ነገሩን ለማጣራት ወዲያው ቦታው ላይ ይደርሳሉ። የፖሊሶቹ የመጀመሪያ ግምታቸው በመጀመሪያ ሰዎቹ መግደል የፈለጉት ቶማስን ነበር። እናም ተሳስተው ኤማን ገደሏት ብለው ነበር የገመቱት። ፖሊሶች ቶማስን ሲያናግሩት ቶማስ በስነስርዓቱ እንኳን እያዳመጣቸው አልነበረም። ፖሊሶችም ከሄዱ በኋላ ቶማስ ፊቱ ላይ ያለውን ደም ለመታጠብ ወደ መታጠቢያ ክፍል ይገባል። እናም ፎጣው ሙሉ ለሙሉ በሚወዳት ልጁ ደም እንደተጨማለቀ ተመለከተ። ፎጣውን አልወረወረውም፣ እንደውም አጣጥፎ በክብር በስነስርዓት ነበር ያስቀመጠው። ቶማስ ስለ ልጁ ማሰብ ማቆም ስላልቻለ ቀጥታ ወደ ክፍሏ ነበር የሄደው። ከዛም እቃዎቿን ቀስ በቀስ ማየት ይጀምራል። አሁንም በድጋሚ ከልጁ አጠገብ ቁጭ ሲል የሚሰማውን ስሜት እንዲሰማው እየፈለገ ነው። በዚህ መሃል ነበረ ቦርሳዋ ውስጥ የነበረው ስልኳን መጮህ የጀመረው። ቶማስም ስልኩ ሳይዘጋ ፈጠን ብሎ ቦርሳዋን ፈትሾ ስልኩን ያገኘውና ያነሳዋል። ቶማስ ስልኩን አንስቶ ሄለው እያለ ቢጮህም ተቃራኒው ሰው ግን ምንም አይነት መልስ አይሰጥም። ጸጥ ብሎ የቶማስን ድምፅ ነበር የሚያዳምጠው። ይሄ ሁሉ አጋጣሚ ቶማስን የባሰ ግራ እንዲጋባ አድርጎታል። ማታ ተኝቶ ራሱ እጁ ላይ አሁንም በድጋሚ የተተኮሰ እየመሰለ ይዋንናል። የሚቀጥለው ቀንም ቶማስ ወደ ስራ ይመለሳል። ከልጁ ሞት ጀርባ ያለውን እውነት ለማወቅ በጣም ነው የፈለገው። ፖሊስ ጣቢያም ከደረሰ በኋላ የኤማ ስልክ ላይ የደወሉትን ስልኮች በጠቅላላ ሊስት አድርገው እንዲያመጡለት ይጠይቃል። የቶማስ አለቆችም የልጁን ሞት ሰምተው ስለነበረ በጣም ማዘናቸውን ነግረውት እንዲጽናና ሊያበረታቱት ይሞክራሉ። የስራ ባልደረባውን ቢል አጠገቡ ነበረ። የልጅ ሞት በጣም ከባድ ስለሆነ የተወሰነ ጊዜ ወስደ እረፍት አድርግ ብለው ፈቀዱለት። ቶማስም የልጄን ሞት የማጣራት መብት አለኝ፣ ስለዚህ የልጄን ገዳይ እፈልጋለሁ ነበር ያላቸው። ቶማስ የአስክሬን ምርመራ ወደሚደረግበት ክፍል ከሄደ በኋላ የልጁን ሬሳ ተመለከተ። ከዚያም መርማሪውን መቀስ አምጣልኝ ብሎ ይጠይቀዋል። ከዛም በትንሹ ከፀጉሯ ላይ ከቆረጠ በኋላ ኪስ ውስጥ ያስቀምጣል። እዛም ብቻውን ወደ ፓርክ ሄድና ቁጭልና ልጁ ጋር ያሳለፉትን ጊዜ አንድ በአንድ ማስታወስ ጀመረ። ኤማ ልጆና ፊት ለፊቱ ቁጭ ብላ እየታየችው ነው። የሚቀጥለው ቀን ቶማስ ልጁን አመድ አካባቢው ላይ ወደሚገኝ ባህር ወስዶ ይበትነዋል። ቶማስ አሁንም ቢሆን ሀዘኑን አረሳም። እንደውም የባሰ እየጠነከረ ነበር የመጣበት። ወደ ቤትም ተመልሶ ከመጣ በኋላ ይዛ የመጣችውን ቦርሳ በደንብ መፈተሽ ጀመረ። ቦርሳ ውስጥም የምትሰራበትን ድርጅት መታወቂያ ያገኛል።
አልጋው አጠገብ ያለውን መሳቢያ ሲፈትሽ ደግሞ መሳቢያው ውስጥ ሽጉጥ አገኘ። ልጁ መኝታ ክፍል ያገኘው ሽጉጥ ቶመስን እንዲጠራጠር አድርጎታል። እንደ ኤማ ያለ ጥሩና መልካም ሰው ለምን ሽጉጥ ይይዛል ብሎ ማሰብም ይጀምራል። ቶመስ ለጥያቄዎቹ መልስ መፈለግ ይጀምራል። እዛም ሽጉጡ በማስም እንደተመዘገበ ማጣራት ይጀምራል። ሽጉጡ ዴቪድ የተባለ ሰው ሽጉጥ ነው። ይህንንም መረጃ በመያዝ ቶመስ ወደ ዴቪድ ቤት ለመሄድ ይወስናል። ዴቪድ በሩቁ በመስኮት ቶመስን ሲመለከተው በጣም ደንግጦ መሯሯጥ ይጀምራል። ከዛም ቢላውን ይዝና ማብራት አጥፍቶ በር ስር ተደበቀ። ቶመስ በሩን በርግዶ መግባት ስላልፈለገ በመጀመሪያ በሩን አንኳኳ። ከዛም እንዴትም ብሎ በሩን ከውጭ ከፍተውና ወደ ውስጥ ለመግባት ይሞክራል። ዴቪድ በዛው ቅጽበት ፈጠን ብሎ ከቶማስ ጋር መደባደብ ይጀምራል። ቶመስም ዴቪድን እንዴትም አድርጎ ከያዘው በኋላ በስተመጨረሻም ፍቅረኛሞች እንደነበሩ ዴቪድ ተናገረ። ቶመስም ታዲያ ለምንድን ነው ለልጄ ሽጉጥ የሰጣት ብሎ ጠየቀው። ዴቪድ ሽጉጥ ለምን እንደሰጣት ምክንያቱን ለመናገር ማቅማማት ይጀምራል። ዴቪድ በጣም ፈርቶ ሰዎች እየተመለከቱን ነው፣ ለዚህ ነገሮች ከመባሳቸው በፊት ፈጠን ብለህ አንተ ይህን ቤት ለቀ መውጣት አለብህ ይለዋል። ዴቪድም እሱ ጋር የነበሩትን አንዳንድ የኤማን እቃዎች ለአባቷ ይሰጠዋል። የቤቷን ቁልፍ ጭምር ሰጠው። ከመሄዱ በፊትም ዴቪድ ለቶማስ አንድ አይነት ድርጅት ውስጥ እሱም ልጁም ይሰሩ እንደነበር ነገረው። እናም ድርጅቱ እንደምታስበው አይነት ቀላል ድርጅት አይደለም አለው። ቶመስም ችግር ካለ በዚህ ስልክ ደውልልኝ ብሎ ስልክ ቁጥሩን ይሰጠዋል። ቶመስ ምን እንደተፈጠረ በደንብ ማወቅ ስለፈለገ ቀጥታ የሄደው ወደ ኤማ ቤት ነበር። ቤቷ ውስጥም ግራ የሚያጋቡ ማሽኖችን ያገኛል። ቶመስም ኪስ ውስጥ ያስቀመጠውን የልጁን ጸጉር አውጥቶ ወደዚህ ማሽን ሲያስጠጋ ማሽኑ መጮህ ይጀምራል። በዚህም ምክንያት ቶመስ ልጄ የሆነ ነገር ውስጥ እጇን አስገብታ ነበር ብሎ ማሰብም ጀመረ። በሌላ በኩል ዴሪስ የተባለ ሰው ጃክ ቤነት ካንተ ተደብቆ ኒኩለርን እያመረተ ነው ተብሎ ይነገረዋል። ይህም ሰው የኤማን ፎቶ ያሳየውና እቺም ልጅ እዚህ ነገር ውስጥ ያነበረበት ነገር ግን ከ5 ቀን በፊት ተገደለች ብሎ ይነግረዋል። ቶመስ አሁንም አላረፈም። ኤማ ስልክ ላይ የተደወሉ ስልኮችን በጠቅላላ መልሶ እየደወለ ነው። በስተመጨረሻም መሊሳ የተባለች ሴት ጋር ይደውላል። ሊሳ የኤማ የስራ አጋርና ጓደኛ ነበረች። መጀመሪያ መሊሳ ቶማስን ልታናግረውም ሆነ ልታገኘውን ፈቃደኛ አልነበረችም። በኋላም ግን ቢያንስ ስለ ልጁ አንዳንድ ነገሮች ማወቅ አለበት ብላ ስላመነች እሺ ብላ ተስማማች። አሁን ከከተማ ወጣ ብያለው፣ ስመለስ እደውልልሃለሁ አለችው። ቶማስ ነገሮችን በአይኑ በደንብ ማየትና ማጣራት ስለፈለገ ልጁ ወደምትሰራበት ድርጅት ይሄዳል። ቶማስን የተቀበለው የድርጅቱ ባለቤት ጃክ ነበረ። ጃክ ቶማስንም ካገኘው በኋላ በልጅህ ሞት በጣም ያዘንኩት ብሎ ሊያጽናናው ሞከረ። ቶማስ ቁጭ ካለ በኋላ ጃክ ምን ልርዳህ ብሎ በጥያቄ ይጀምራል። ቶማስም እዚህ ድርጅት ውስጥ ልጄ ምን እንደምትሰራ ማወቅ እፈልጋለሁ ብሎ ጠየቀ። ጃክም እዚህ ድርጅት ውስጥ የምትሰራውን ስራ ግልጽ አድርጌ ልነግርህ አልችልም፣ ምክንያቱም ሚስጥራዊ ነው ብሎ ነበር የመለሰለት። ምሽት ላይ ቶማስ የልጁን ልብሶች ማቃጠል ይጀምራል። ቶማስ የልጁን ልብስ እያቃጠለ ያለ ዴሪስ የተባለ ሰው መጥቶ ከኋላው ቁጭ ይላል። ዴሪስም በጣም አቅም ያላቸው ሰዎች አንተን እንድገድል ነበር የላኩኝ ብሎ ነገረው። ዛም ዴሪስ ስለ ኤማ ማውራት ይጀምራል። በዚህ መሃል ቶማስ ትንሽ እየተረጋጋ መጣ። ዛም ከኤማ ጋር ይሰሩ የነበሩ የሞቱ የ3 ልጆችን ፎቶ አሳየው። እነዚህ 3ቱ ወደሚሰሩበት ድርጅት ተደብቀው ገብተው ሲወጡ ተይዘውን የተገደሉት አለው። የሚሰሩበት ድርጅት አንድ የደበቀው ነገር አለ። ሌላው ነገር ደግሞ የኤማ ላፕቶፕ የት እንዳለ አይታወቅም። ሌላ ያልነገርኩ ነገር ኤማ ከነዛ ከ3 ልጆች ጋር የድርጅቱን ሚስጥር ለማውጣት ድርጅት ውስጥ ገብታ ነበር። ነገር ግን እነዛ 3ቱ ሲሞቱ እሷ ብቻ ነች በህይወት የቀረችው አለው። ቶማስ አሁን ነገሮች በትንሹም ቢሆን ግልጽ እየሆኑለት መጥተዋል። ኤማ የሞተች ቀን የሆነ ጠቃሚ የሆነ ነገር ልትነግረው እንደፈለገች ያስታውቃል። ዴሪስም የተባለውን ነገር አይደለም ያደረገው፣ ቶማስን ይተዋዋል። የልጅህን ገዳይ ፈልገህ አግኝ ብሎ ፈቀደለት። አሁን ቶማስ ነገሮችን በጥንቃቄ ማድረግ ጀመረ። ቀጥለው ቀን ቶማስ ቀጥታ የሄደው የልጁ የቀድሞ ፍቅረኛ ዴቪድ ጋር ነበር። መጀመሪያ ዴቪድ እሱን ስላገኘ በጣም ደስተኛ ሆኖ ነበር። መስገን እውነቱን ማወቅ ስለፈለገ ዴቪድን ደም እንዳለው በጸባይ አልነበረም ያነገረው፣ ጉልበት እየተጠቀመ ያናግረዋል። ዴቪድ አሁንም ቢሆን እዛ ድርጅት ውስጥ ነው የምሰራው፣ 5 ዓመት ኮንትራት አለኝ፣ ስለ ድርጅቱ ምንም ልነግርህ አልችልም አለው።
ቶማስም ሳትወድ በግድ አሁን እውነቱን ትነግረኛለህ፣ ልጄና የልጄ የስራ አጋሮች ሶስቱ ምን እንደሞቱ ንገረኝ ብሎ በጸባይ ጠየቀው። ዴቪድ ምንም አማራጭ እንደሌለው ሲረዳ ማንም ወደማይሰማው ወደ ታችኛው ቤት ክፍል ይዞት ይሄዳል። ኤማ እዛ ድርጅት ውስጥ ሰራተኛ ብቻ አልነበረችም፣ ተቃዋሚ ጭምር ነበረች። ድርጅቱ የሚሰራቸውን ህገወጥ ነገሮች ማስቆም በጣም ነበር የምትሞክረው። ለተለያዩ የመንግስት ድርጅቶች ድርጅቱ የሚሰራቸውን ህገወጥ ነገሮች ለማሳወቅ ደብዳቤ ልካ ነበር። እናም ልጅህ ኤማ ራሷን አደጋ ላይ ጥላ የድርጅቱ ሚስጥር ለማጋለጥ እየሞከረች ነበር አለው። ፍሬያቸውንም ከጨረሱ በኋላ ቶማስ ኤማ ክፍል ውስጥ ያገኘውን ሽጉጥ መልሶ ለዴቪድ ይሰጠዋል። የዛን ቀን ምሽት ቶማስ ምንም እንቅልፍ ሊወስደው አልቻለም። ስለዚህ የድርጅቱን ባለቤት በሩቁም ቢሆን መከታተል ይጀምራል። ሰውየውን ቦዲጋርዶች ቶማስ እየተከተላቸው እንደሆነ አውቀው ሊያስቆሙት ሲሞክሩ እሱ ግን ሸወዳቸው። ዛም ቶማስ የድርጅቱን ባለቤት መኪና ያስቆመዋል። መኪናው ውስጥም ከገባ በኋላ ቶማስ ሽጉጡን የድርጅቱ ባለቤት ላይ ደቀነበት። እውነቱን ተናገር አለው። በሚያሳዝን ሁኔታ የሚቀጥለው ቀን ዴቪድ በሚያሳዝን ሁኔታ እዛው ሶፋ ላይ እንደተቀመጠ ሞቶ ደርቆ ነበር የተገኘው። ቶማስና ዴሪየስ አሁንም በድብቅ እየተገናኙ ነው። ቀስ በቀስ እነዚህ ሁለት ሰዎች መሀል ጥሩ የሆነ ጓደኝነት እየተመሰረተ መጥቷል። ምሽት ላይ ቶማስ ከቤቱ ቆሻሻ ይዞ እየወጣ እያለ ጋዜጠኞች ይመጡና ስለ ልጁ ሞት የሚያውቀውን ነገር ይጠይቁታል። እሱ ምንም መልስ ሳይሰጥ ነበር ያለፈው። ምንም አይነት መረጃ ልሰጥሽ አልችልም፣ ስልክሽን ስጭኝ፣ ምናልባት ሌላ ቀን ደውልልሻለሁ አላት። የሚቀጥለው ቀን ቶማስ የድርጅቱን ጠበቃ ለማግኘት ይሄዳል። ጠበቃው ጊዜ ሰጥቶ ቶማስን ሊያናግሩ አልፈለገም። የሚሄድበት ቦታ አለ በማለት ቀደም እያለ ጥሎት ይሄዳል። እዛም ሆኖ ግን ቶማስ ተስፋ አልቆረጠም። እንዴትም ብሎ ፈልጎ የልጁን ጓደኛ መሊሳን ያገኛታል። የመሊሳ አይን ላይ ፍርሃት ይታያል። የድርጅቱ ባለቤት የኤማን ሁኔታ በጠቅላላ በጣም እየተጠራጠረ ነበር። ኤማም በጣም ፈርታ መታ ጃክ የሆነ ነገር የበላሁት ምግብ ላይ ሳይጨምርበት አይቀርም ብላ ነግራኝ ነበር አለችው። እኔ ምንም ነገር ላድርግ አልችልም፣ ገና ያላደገች ትንሽ ሕፃን አለችኝ። እኔና ልጄን ችግር ውስጥ መክተት አልፈልግም አለችው። ሊሳ ከመሄዷ በፊት ግን አንድ ፖስታ ለቶማስ ትሰጠዋለች። ምን ያህል ችግር ውስጥ እንዳለች የሚንቀጠቀጠው እጇ ይናገራል። የሚያሳዝን ሁኔታ መሊሳ ገና ከቶማስ መኪና እንደወጣች ነበረ በሌላ መኪና ተገጭታ የወደቀችው። ሊሳ ክፉኛ ተጎድታለች። ቶማስን ፈጠን ብሎ ወደ ሆስፒታል ይወስዳታል። ህይወቷ ተርፏል። ነገር ግን በአደጋው ምክንያት አንድ እግሯ ተቆረጠ። ቶማስም መሊሳ የሰጠችውን ፖስታ የከፍተውና ውስጡ ያለውን ሲዲ ከፈተው። ከዛ ልጁ የሰራችው ቪዲዮ ነበር ከመሞቷ በፊት። በድፍረት የምትሰራበት ድርጅት ውስጥ የሚተገበረውን ህገወጥ የሆኑ ተግባሮችን በጠቅላላ እየተናገረች ነው። የምትሰራበት ድርጅት ኒውክለር እያመረተ እንደሆነ ትናገራለች። ኤማ እንደምትሞት ቀደም ብላ አውቃ ነበር። እናም ቪዲዮው ላይ አፖታ እንደምትወደውም ተናግራለች። ቶማስ ቀጥታ ሮቢንሰን የተባለውን ሰው ለማግኘት ይሄድና ይህንን ሰው መደብደብ ጀመረ። እዛም ልጄ የተገደለችው በእንዳንተ አይነት ሰዎች ነው ብሎ ሰውየውን ወስዶ መሬት ላይ ሲለጥፈው ያሳየናል። ቶማስም ተመልሶ ወደ ልጁ ቤት ይሄድና ልጁን የመረዛትን ነገር መፈለግ ይጀምራል። በስተመጨረሻም ወተቷ ተመርዞ እንደነበር አወቀ። ቶማስም ቀጥታ ከተማውን ከንቲባ ለማናገር ይሄዳል። ከዚህ በፊት ኤማ በህይወት እያለች ለዚህ ሰው ደብዳቤ ጽፋለት ነበር። ቶማስ ሰውየውን አላመነውም። ነገር ግን የሚያውቀው ነገር ካለ ብሎ በማሰብ ነገሮችን ዳርዳር እያለ ሊያወጣጣው ሞከረ። ቁጭ ካሉም በኋላ ቶማስ ኤማ ደብዳቤ ጽፋልኝ ነበር ብሎ ሰውየውን ጠየቀው። ሰውየውም አዎ ደብዳቤ ጽፋልኝ ነበር አለው። ቶማስም ምንድነው ደብዳቤው የሚለው ሲለው ሰውየው ሚስጥር እንደሆነ ነበር የገለጸለት። ቶማስም የሚያውቀውን ነገር በጠቅላላ ለከንቲባው ይነግረዋል። ከንቲባውም ዝም ብሎ አዳመጠ እንጂ መልስ አልሰጠውም። በኋላም ቶማስ የሚበላ ነገር ለመግዛት ይሄዳል። እናም በሩቁ ጥቁር መኪና ውስጥ ሁለት ሰዎች እየተከታተሉት እንደሆነ ተመለከታቸው። ምንም ነገር ሳይናገር መኪና ውስጥ ይገባና መኪናውን ያስነሳዋል። አሁንም እየተከተሉት ነው። ቀኑን ሙሉ ቶማስ ዝም ብሎ እየተጓዘ እንዲከተሉት ሲያረጋቸው ይውላል። በስተመጨረሻም ትራፊክ ማብራት ጋር መኪናውን ያቆምና ከኋላው ሲቆሙ ወደ ኋላ ገጫቸው። በጣም ብዙ ሰዎች ስላሉ እዚህ አካባቢ ምንም እንደማያደርጉ እርግጠኛ ስለሆነ ሽጉጡን ያወጣና ከመኪናቸው ውረዱ ብሎ ሄዶ ያስፈራራቸዋል። በስተመጨረሻም የስራ አጋሮቹን ይጠራቸውና እነዚህን ሁለት ሰዎች አሳሰራቸው።
የዛን ቀን ምሽት የቶማስ ቢል የተባለው ጓደኛው ቶመስን ለማየት ወደ ቤት ይመጣል። ቶማስም በሩን ከፍቶ ወደ ውስጥ ካስገባው በኋላ ማውራት ይጀምራሉ። ቢል ስለ በፊት የጓደኝነት ህይወታቸው ማውራት ይጀምራል። እዛም ቶመስን ያለህበት መንገድ ትክክል ነው ብለህ ታስባለህ ብሎ ጠየቀው። እናም እኔ እንደ ቅርብ ጓደኛ መመክረ ነገር ሁሉንም ነገር ተውና ካለህበት ነገር ራቅ አለው። ቶመስም ጓደኛውን ቢል ስንት ነው የከፈሉህ ብሎ ጠየቀው። ቢልም ልጆች አሉኝ እንዳትረሳ ኃላፊነት አለብኝ አለው። በዚህ መሃል ቶመስ ጥሩ ስሜት ስላልተሰማው ያስመልሳል። ከዛም ቶመስን እንዲገሉ የተቀጠሩት ገዳዮች ወደ ቶመስ ቤት ገቡ። ቶመስ ከተወሰኑ ደቂቃዎች በኋላ ሲነቃ ራሱን ያገኘው የሆስፒታል አልጋ ላይ እጅና እግሩ ታስሮ ነበር። ቶመስ እግሩ የታሰረበትን ሰንሰለት ይፈታና አሁንም የተኛ መስሎ ጸጥ ብሎ መጠበቅ ይጀምራል። በዚህ መሃል ነጭ ጋውን የለበሰ ዶክተር ቶመስ ወደተኛበት ክፍል ይገባል። ቶመስ እንዴትም ብሎ አምልጦ ድርጅቱን ለቆ ወደ ቤቱ ተመለሰ። ምን አይነት መድኃኒት እንደሰጡት እሱም አያውቅም። መድኃኒቱ በጣም አደካክሞታል። እናም እየደጋገመ ፊቱን ለመታጠብ እየሞከረ ነው። ቶመስ ከዚህ በኋላ ብዙ ጊዜ እንደሌለው ተረዳ። በዚህ ምክንያት ሙሉ ለሙሉ ጉልበቱን ከማጣቱ በፊት አንድ ነገር ለማድረግ ይወስናል። እያንዳንዳቸው ለልጁ ሞት ዋጋውን መክፈል አለባቸው። መስቀጥታ ሄደው የድርጅቱ ባለቤት መኖሪያ ቤት ነው። ጥበቃዎች ሊያስቆሙት ቢሞክሩ እያንዳንዱን ገደላቸው። ጃክ በሩቁ ቶመስ ላይ ይተኩሱበታል። ቶመስም ጃክ ላይ ተኮሰበትና ጃክን አገኘው። ከዛም ቶመስ ጃክ ልጁን ያጠጣትን ተመረዘ ወተት መልሶ ጃክን አጠጣው። ጃክ ፈጠን ብሎ የደበቀውን መድኃኒት ሊወስድ ሲል ቶመስ ይደርስበትና ይተኩስበታል። ከንቲባው አሁን የተፈጠሩትን ነገሮች በጠቅላላ እንዴት አድርጎ ጥቅም ላይ መዋል እንዳለበት ከሰራተኞቹ ጋር እየተወያየ ነው። እናም የቶማስን ሞት ለራሱ ጥቅም ሊጠቀመው እንደሆነ ዴሪየስ ሲያውቅ በጣም ነበር የተናደደው። ዴሪየስም እንደሱ ከምታደርግ አስገድደውክ እዚህ ነገር ውስጥ እጅህ እንደከተትክ ለምን ለሚዲያ አታሳውቅም አለው። በዚህም ከንቲባው ተስማማ። ዴሪየስም ከዚህ በላይ የከንቲባውን ውሸት መቋቋም ስላልቻለ ከንቲባውና ሰራተኞቹን እዛው ነበር የገደላቸው። ቶመስን ኢንተርቪው ለማድረግ ሄዳ ስልክ ቁጥሩን የሰጠችው ጋዜጠኛም በፖስታ በጣም ብዙ መረጃዎች ይላክላታል። በስተመጨረሻም ቶመስ የልጁን ፍላጎቶች በጠቅላላ አሟላላት። ቶመስ አሁን ሆስፒታል ውስጥ ነው ያለው፣ የሞት አፋፍ ላይ ነው። በዚህ ሁኔታ ውስጥ እንዳለ የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ኮመንት ላይ አንድ ቁጥር እንጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው